እግዚአብሔር ምን ብሏል? እኔ መንገድ አንድ በሆነ ነገራችሁ ላይ ዛሬ እግዚአብሔር መንገድ አለው፣ መፍትሄ አለው፣ መላ አለው፣ አቅጣጫ አለው። እግዚአብሔር ስሙ ይባረክ። ትንቢተ ናሆም ምዕራፍ 1 ከቁጥር 1 እስከ 8 ያለውን ጭላጭል ነገር ነው አካፍያችሁ መልእክት ስለሆነ ከዛ ጸልያለን። እግዚአብሔር መፍትሄ ይሰጣል። የተዘጋ በር ይከፈታል። የተቋረጠ ነገር እግዚአብሔር እንደገና ይቀጥላል። ስሙ ይባረክ። ስለ ነነዌ አገኛችሁት ገጽ 702 በብሉይ ኪዳን ትንቢተ ናሆም ምዕራፍ 1 ከቁጥር 1 እስከ 3 እስከ 8 ድረስ ይህ ትንቢት የተጻፈው የተነገረው ለነነዌ ነው። የሚያነቡትና የሚሰሙት ግን የእስራኤል ይሁዳ ህዝቦች ናቸው። ቃሉ ሲጀምር ምዕራፍ 1 ቁጥር 1 ላይ ስለ ነነዌ የተነገረ ሸክም አገኛችሁት። ይሄ ሸክም የቆሻዊ የናሆም ምንድነው? ሸክም ወይም ራእይ ነው። እግዚአብሔር ለናሆም የሰጠው ሸክም ነው፣ የሰጠው ራእይ። የቆሻዊው የናሆም የራእይ መጽሐፍ ነው። እግዚአብሔር ቀናተኛ እና ተበቃይ አምላክ። እግዚአብሔር ተበቃይና መዓትን የተሞላ እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶቹም ቁጣውን ይጠብቃል። እግዚአብሔር ትዕግስተኛ፣ ኃይሉን ታላቅ፣ በደለኛውንም ንጹሕ ነህ አይልም። ስሙ ይባላል። አሜን። በደለኛውንም ንጹሕ ነህ አይልም። አይቶ እንዳላየ አድርጎ አልፎ ሶጌ አይልም ማለት ነው። ንጹሕ ነህ አይልም። በደለኛውን በደለኛ ነህ ይላል። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው። ደመና የእግሩ ትቢያ ነው። ባህሩንም ይገሥጻታል ያደርቃትማል። ወንዞችን ሁሉ ያደርቃል። ባሳንና ቀርሜሎስን ላርተዋል። የሊባኖስ አበባ ጠውልጓል። ተራሮች ከሱ የተነሳ ታወቁ፣ ኮረብቶቹም ቀለጡ። ምድርና ዓለም የሚኖሩባትን ሁሉ ከፊቱ ተናወጡ። በቁጣው ፊት የሚቆም ማን ነው? የቁጣውን ትኩሳት ማን ይታገሳል? መዓቱ እንደ እሳት ይፈሳል። ከእርሱ የተነሳ ዓለቶች ተሰነጠቁ። እግዚአብሔር መልካም፣ በመከራ ቀን መሸሸጊያ፣ በእርሱም የሚታመኑትን ያውቃል። ስፍራውን ግን በሚያጥለቀልቅ ጎርፍ ፈጽሞ ያጠፋታል። ጠላቶቹንም ወደ ጨለማ ያሳድዳቸዋል። እግዚአብሔር ስሙ ይባረክ። ይህ መጽሐፍ እንዳልኳችሁ የተጻፈው በማን ነው? በናሆም ነው። ትንቢት ነው፣ ራእይ ነው። ትንቢቱ የመጣው በግልጽ እንደምትመለከቱት ለማን የተጻፈ ትንቢት ነው? ለነነዌ የተጻፈ ትንቢት። ነነዌ በትንቢተ ዮናስ አማካኝነት ታውቃላችሁ። ነነዌ ማናት ብላችሁ ብትጠይቁ የአሶር ዋና ከተማ፣ አሶር በጣም ትልቁ መንግስትና በጣም ጉልበተኛው ጨካኝ መንግስት ነው አሶር ማለት። እና አሶር ዓለምን በሚገዙ ሱፐር ፓወር እንደሚባለው ማለት ነው። በ686 አካባቢ ጀምሮ እስከ 612 ድረስ የገዛ መንግስት ነው አሶር ማለት። አሶር ማለት እሱ ነው። እና ነነዌ ዋና ከተማ ነው፣ ዋሽንግተን ዲሲ። ከሁሉም አቅጣጫ ላይ ያሉትን ፓወር በሙሉ ሴንትራላይዝ አድርጎ ትእዛዝ የሚወጣው ከዚያ ነው። ከዛ የሚወጣው ትእዛዝ ደግሞ ጠላትነቱ ለእስራኤላውያን ብቻ ሳይሆን ለማን ነው ጠላትነቱ? ለእግዚአብሔር። በዚህ ክፍል ላይ የምትመለከቱት በአጠቃላይ ጠላት የሚለውን ቃል የተጠቀሙ እግዚአብሔር ፐርሰንፋይ አድርጎ ነው። ጠላቶቹን እያለ ነው። የህዝቡን ጠላት አይደለም። ምክንያቱም የእግዚአብሔር ጠላት ሆነ የእስራኤል ወዳጅ ሊሆን አይችልም። ስለዚህ እግዚአብሔር የህዝቡንም ጠላት እንደማን ቆጥሮ ነው የሚያው? እንደራሱ ጠላት አድርጎ ነው የሚያው። እግዚአብሔር ስሙ ይባላል። ያለሰታጌት የሚነጅሽ መንፈስ እኮ እግዚአብሔር ያንቺ ችግር ብቻ አድርጎ ያየው፣ የእሱ ችግር አድርጎ ያየዋል። በእሱ ላይ እግዚአብሔር ይመጣበት። እንደዚህ ነው የሚያነግረን። እስራኤላውያን ተጨንቀዋል። ይሄ የአሶር መንግስት ሲመጣ የሚያደርገው ነገር ምዕራፍ 3 ድረስ 3 ምዕራፍ ያለው ነው። ዝም ብላችሁ ብታነቡ ህፃናት ከወደ ውስጥ እየሸነቀሩ እንደዚህ የኢትዮጵያ ውስጥ እንደሚደረገው ማለት ነው። እንደዚህ የህፃን የሴት ማህፀን የከፈቱ ህፃን አውጥቶ የሚያድግ መንግስት ነው የእስራኤላውያን። የኪዳኑ ህዝብ ወርሱ ነው ማሳያቸው። ይህ በቀን ተቀን በህይወታቸው የሚያሰቃዩቸው ናሉ። ስለዚህ እስራኤላውያን በግፍ በነገር በጉዳት በህመም ስላሉ
ማነው ከዚህ ውስጥ የሚያወጣ? ማነው የሚደርስልን? ምንስ አይነት መንገድና አቅም አለ ይህንን ሱፐር ፓወር ፔኔትሬት አድርጎ ሊያገኘን የሚችል የሚል ጥያቄ ጩኸት ነበራቸው። እግዚአብሔር ጸሎታቸውን ሰማና መጣላቸው። አይዟችሁ አለ እግዚአብሔር፣ እኔ በዚህ ሱፐር ፓወር አይለኬ በሚባለው መንግስት ውስጥ መንገድ አለኝ። እግዚአብሔር ወደ እናንተ የምመጣበት መንገድ አለ። እግዚአብሔር ስሙ ይባረክ። እመጣለሁ አለ እግዚአብሔር። ነገራቸው ይልና እመጣለሁ። እየጮሁ እየቃተቱ እየደከሙ ነው። ግን ሂድና ነገራቸው፣ እኔ እመጣና መንገድ አብጅላችኋለሁ። እግዚአብሔር ስሙ ይባረክ። ምንድን ነው የሚላቸው? ቴዎሎጂውን ስለማላስተምር ብዬ መልእክቱን አካፍላችሁ ያናውን መጽሐፍ ላስተና ስላልሆነ ማለት ነው። ምንድን ነው የሚላቸው? እግዚአብሔር አራት ነገሮችን ወይም በአራት አቅጣጫ ላይ እግዚአብሔር መንገድ ሆኖ ወይም መንገድ ሰርቶ ይመጣል። የመጀመሪያው እግዚአብሔር እንደዚህ ይላቸዋል፣ መንገድ በሌለበት ሁኔታ ላይ እኔ መንገድ ፈጥርላችሁ። ደግሞ ጻፉት የምትጽፉት ላይ ምክንያቱም ስብከት ስለሆነ 2 ሰዓት 8 ነው ከሌሊቱ 2 AM 12 ላይ የተቀበልኩት መልእክት ስለሆነ በፓወርፖይንት የምነግራችሁ ነገር አለ። እግዚአብሔር መንገድ በሌለበት ሁኔታ ላይ ዴቪድ ነው በተባለ ሁኔታ ላይ በዚህ በኩል ምንም መንገድ የለም በተባለበት ሁኔታ ላይ እግዚአብሔር እንደዚህ ይላል፣ እኔ መንገድ አበጃለሁ። እኔ መንገድ እሰጣችኋለሁ፣ መውጫ እሰጣችኋለሁ፣ ማምለጫ እሰጣችኋለሁ። እግዚአብሔር ብሎክ ማድረግ የሚችል ፓወር የለም። እግዚአብሔር ስሙ ይባረክ። እየሰበረ ይመጣል። ምን መንገድ በሌለበት ሁኔታ አንዳንድ ጊዜ ተስፋ እናደርጋለን። መውለድ በምንችል ወላ ትወልጃለሽ ብንባል ተስፋ እናደርግ ምንድነው? በዚህ ጋር እኮ መንገድ አለ፣ ለጊዜው ትራፊክ ዘግቶት ነው እንጂ ከተባለ ታግሰን ትራፊኩ ሲሄድ እንሄዳለን፣ እንታገሳለን። ግን መስጥ ሄዱ ፊት ለፊታችሁ ባህር ስለሆነስ በቃ ዋይታችሁ በምንም የምትሻገሩበት መንገድ በሌለበት ሁኔታ ላይ እግዚአብሔር በእንዲህ አይነት ሁኔታ ውስጥ ስትሆኑ እመጣለሁ። በምትችሉበት አሁን የውላቱ አንዳንዶቻችሁ እግዚአብሔር ይሄን ቤት በህዝብ ይሞላዋል ብላችሁ አሜን ለማለት ይከብዳችኋል። ምክንያቱም የምታዩት ነገር ሰው እየቀነሰ ምናምን ስለሚመስላችሁ ማለት ነው። ድርቀቱ ላይ ሆናችሁ እንለመልማለን ማለት አጥንቶች አይታችሁ ሰራዊት ማየት ይሄ የእምነት አይን ነው። እግዚአብሔር አይኖቻችንን ይክፈት። እግዚአብሔር የደረቀ አጥንት አይቶ ህዝብ ያደርጋል። እግዚአብሔር ስሙ ይባረክ። እዚህ ከተማ ላይ አያለው የእግዚአብሔር እሳት ሲወጣ አያለው። የእግዚአብሔር እጅ ሲንቀሳቀስ አያለው። እግዚአብሔር ሰዎች ሲያስነሳ አያለው። እግዚአብሔር ሲቀባ አያለው። ወዳጆቼ እኛ ከሰማይ ከመንፈስ ዓለም ነው የምንናገረው። ወንበር ባዶ ሲሆን አንዳንዶቻችሁ ድንግጥ ትላል ወይ ደግሞ ምን ልበላችሁ የሆነ የቤታችሁ ጉዳይ ሲያልቅ ወጥታችሁ እግዚአብሔር ዓለም ለቁጣ አጥቶላችሁ ስትሄዱ ድንገት ባህር ዳር ስትደርሱ የኤርትራ ባህር ዳር ስትደርሱ ወይ ጌታ ልትሉ ይችላላችሁ። ግን እነግራችኋለሁ እግዚአብሔር እንደዚህ ይላችኋል። እንዲህ አይነት ሁኔታ ውስጥ ያላችሁ ዛሬ እግዚአብሔር እንደዚህ ይላችኋል፣ ቆሙና ጠብቁ፣ ሃሌሉያ በሉ፣ እግዚአብሔር አመስግኑ፣ ከበሯችሁን አንሱ። በዚያ ባህር ውስጥ መንገድ ይፈጥራል። መንገድ ይፈጥራል። በጸሎት ላይ ሲጸልይ ስንናገር ነበር። እጁ ታስሮ ሰንሰለት ለብግን ተጣብቆ እንዴት አድርጎ ነው? እግዚአብሔር ቁልፉ ያለው ሌላ እጅ ላይ ነው፣ ዘረኛው እጅ ላይ ነው ቁልፍ ያለው። ጳውሎስ ላይ ያለ ጳውሎስ ከባልንጀራው ጋር ከሲላስ ጋር በግል ተጣርቀው በወይኑ የታችኛው ክፍል አለ ቁልፉ ሌላ እጅ ላይ ነው የምትሉ ሰዎች፣ እኔ ጋር እኮ ቢሆን ከፍቼ ወጣ ነበር የምትሉ ሰዎች እግዚአብሔር እንደዚህ ይላችኋል፣ ቁልፉ እናንተ እጅ ባይሆን መሰረቱን እንተዋለን ይላችኋል። መሰረቱን አለው እግዚአብሔር ስሙ ብሩክ ይሁን። መንገድ አለ። መንገድ በሌለበት ሁኔታ ላይ አንድ ቦታ ላይ እግዚአብሔር መንገድ ሰርቶ መጀመሪያ አላወጣቸውም፣ ውጡ አላቸው። ወጥተው ግን መንገድ ሲያጡ እግዚአብሔር መጣና መንገድ ሆናቸው። ወይኔ ጌታ ስሙ ብሩክ ይሁን። እስቲ ይሄ መንገድ ብላቸው ከግብፅ ሲያወጣቸው መንገድ ሰርቶ ድልድይ ሰርቶ ምናምን አደረገው። ወደ ማሳያቸው ምድር ምንድነው ያላቸው? ውጡ አላቸው። መውጣት መከተል የእግዚአብሔር ድምፅ መታዘዝ ከእስራኤል ይጠበቃል። ዝም ብለው ሲሄዱ ድንገት የኤርትራ ባህር ዳር ደረሱ። እግዚአብሔር ተገለጠና አትፍሩ፣ ይሄ ስለሚጮህብኛል ዛሬ ከላችሁ ላይ ማጉረምረም እየተነሳ ስለምን ይጮህብኛል? አትጮህብኛል። እጅን ዘርጋና ባህሩን ምን በለው ምተዋት
መች በበትር ሆነና መጽሐፍ ቅዱስ ሲናገር እግዚአብሔር ሌሊቱን ሁሉ የምስራቅን ንፋስ ምን ሲያደርግ አደረ? ሲያነፍስ አደረ። አንተ ውሃ በመዳፍ አትቆርጠው፣ በምንም አትቆርጠው፣ ፍሉት በምንም አትቆርጠው። እግዚአብሔር በነፋስ ቆርጦ ወይኔ ኢምፖስብል። እግዚአብሔር የሚያደርገው አንዱ ነገሩ ቻይ ነው። ችሎታው ላይ የሚችላቸው ነገሮች እነዚህ ናቸው ተብሏል አልተጻፈም። እግዚአብሔር ሁሉን ይችላል። እነዚህ ነገሮች ላይ አቅም አለው። እነዚህ ነገሮች ግን አዲስ ሆኑበታል አይባልም። እግዚአብሔር ለምንም ነገር አዲስ ቴክኖሎጂ ይፈጥራል። ንፋስ ከዚህ በፊት ተጠቅሞ ባህር የከፈለ ከአማልክት መካከል ማንም የለም። ስለዚህ እግዚአብሔር የሆነ ነገር አመጣለሁ አለ። የሆነ ግድብ ደጋኞች የጣሊያን ኢንጂነሮች አጥቼ ግድቡን አስገድ እስከዛ ድረስ ይቆዩ ጠብቁ ይከልላቸዋል አለ። ሌሊቱን ሙሉ ንፋስ ሲያነፍስ አደርናል። ውሃውን እንደ መጋዝ ወይ እግዚአብሔር ነገራችሁ ላይ ይፈሰል። የሆነ ነገር አንድ ነገር እኔ ከዚህ በፊት ነግሬያችኋለሁ። እግዚአብሔር እኔ የሚገርመኝ ነገር እኔ ስብከት ደግሜ አውቃለሁ፣ ንግግር ደግሜ አውቃለሁ። እንደዚህ ሰው ስለሆነ ደግማችሁ ታውቃላችሁ። ከዚህ ወዲህ የሰማችሁትን ሌላ ቦታ ሰብካችሁትን፣ ሌላ ቦታ የሰማችሁትን እዚህ ሰብካችሁ ምናምን ታውቃላችሁ። እዚህ ጋር የሰበካችሁትን ድሬዳዋ ሰብካችሁ ሊሆን ይችላል። እግዚአብሔር አይደግምም። በጣም የሚገርመኝ ነገር ሚራክል አሰራሩ አይደግምም። ለምሳሌ ያለውን የተጸነሰ አንድ ሴት ነው አልተደገመ፣ ግን የችሎታው ብልጭታ ይሆን ዘንድ ያለ ወንድ ዘር መውለድ እንደሚቻል ያሳይ ዘንድ እግዚአብሔር ስሙ ብሩክ ይሁን። መካን እንደምትወልድ አንድ አይደለም፣ ሰባት እንደምትወልድ እግዚአብሔር ለመስራት ሂደት ችሎታው ይበቃዋል። ይህ አምላካችን ይሄ ነው። ምንድነው የሚለው መጽሐፍ ቅዱሳችን ኢሳይያስ 43 ላይ ቁጥር 19 ጀምሮ ሃሌሉያ። እግዚአብሔር እንደዚህ ይላቸዋል፣ መንገድ በሌለበት ሁኔታ ውስጥ ናችሁት፣ እኔ መንገድ አደርጋለሁ፣ መንገድ ይሆናል። እንደዚህ ይላል ጌታ ቃል ኢሳይያስ 43 ቁጥር 19 ላይ እንዲሁም ደግሞ ከቁጥር 14 ጀምሮ ስታነቡት እስከ 14 ጀምሮ ነው። የእስራኤል ቅዱስ የሚቤዣችሁ እግዚአብሔር እንዲህ ይላል፣ ስለ እናንተ ወደ ባቢሎን ሰድጃለሁ፣ ከነዳንም ሁሉ ስደተኞች አድርጌ በሚመኩባቸው መርከቦች አዋረዳቸው። እግዚአብሔር ይስራላቸው። ሌላ አሜን በሉኝ። እግዚአብሔር ይስራላቸው። እስራኤል በባቢሎን ቁጭ ብሎ ምን ሰደደ? እግዚአብሔር ፍርድ ላይ ሰደደ። ጀስት ቴክስት ነው የሚያደርገው። ሜሞ ብለን ሽቡ እንደምናደርገው ወደ ከነዳና ወደ ባቢሎን በሌላ መጽሐፍ ቅዱስ ሰደጃለሁ። እስራኤል እኮ ምንም ነገር የሚያስፈልግ እግዚአብሔር በላከው መንገድ እና መልእክት ባቢሎናውያን በሚገባቸው ቋንቋ የተመኩበትን መርከቦቻቸውን ተመልከቱ። በሚመኩባቸው መርከቦች አዋረዳቸው። እናንተ ሊያጠፉበት በሰሩት ነገር እነሱ ራሳቸው ይጠፋሉ። ቅዱሳችሁ የእስራኤል ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ ስሙ ይባላል። ተመልከቱ። እግዚአብሔር በባህር ውስጥ መንገድ፣ በኃይለኛ ውሃ ውስጥ መተላለፊያ ያደርጋል። እግዚአብሔር ሰረገላውንና ፈረሱን ሰራዊቱን አርበኛውን ያወጣል። እነርሱ ግን በአንድነት ተኝተዋል፣ አይነሱም፣ ቀርተዋል። እንደ ጽዋፍ ኮስታሪ ጠፍቷል። እግዚአብሔር እንደ ባቢሎን እንደ እሳት ኮስታሪ ታቀለጠው። እዚህ ጋር ሰው አንዳንድ ሰዎች የመጨረሻ ምትሏት እንደዚህ እንደ ታቀላችሁ እያስባሉ ምንድነው መቆስተሪያ ማለት የሚባል እንደዚህ አይነት ነገር እንደዚህ ነው እግዚአብሔር የሚያጠፋቸው። ግን ባቢሎን ተጠቅሞበት እስራኤል ልጆቹን እንኳን ከቀጣ በኋላ እግዚአብሔር ለዘላለም ሕዝቡን አይጥልም የተባሉ ለዚህ አሜን። ለዘላለም ወድቆ የሚቀር ሕዝብ የለም። እግዚአብሔር ይመጣል። እግዚአብሔር መንገድ ያደርጋል። ፓስተር አታውቅም፣ እኔ አንዳንድ ነገሩን አውቀዋለሁ። በራሴ ድክመት የመጣብኝ የኔ ጣጣ ነው። አዎ፣ ግን ዛሬ ሰዓት ደርሶልሽ ያቺ ጣጣ ነው። አዎ፣ እግዚአብሔር የወንዱሽን ያሳቱሽን እንደ እሳት ኩስታሪ ያጠፋቸው። ለዘላለም እግዚአብሔር ማንንም አይጥልም። ኢቭን ቢኮዝ ኦፍ ዩር ሲን ታዲያ ምን ማለት ነው? ደህንነት ማለት ነው በኃጢአታችን ምክንያት በራሳችን ጣጣ የገባነው ሰዎች ለዘላለም ኃጢአተኛ ሆኖ ብሎ ቋንቋሉ በልጁ መጣና አዳም ልጁን የሰጠን እግዚአብሔር ደስማኝ ነው፣ ምልክት ነው፣ ቤጊኒንግ ነው። በልጁ በኩል የመጣ እግዚአብሔር ሌላው ነገር እንዴት ያሰጠ እንደ እሳት ኩስታሪ አጠፋቸዋለሁ። ሁለተኛው እግዚአብሔር የሚመጣበትን መንገድ ሁለተኛው ልንገራችሁ።
ፍርድንና ምህረትን የሚያደርግበት መንገድ አለ። ምንና ምን? ፍርድንና ምህረት። አይ ቲንክ ይሄ የትውልድ ሙግት ነው። ይሄን ቀና ብላችሁ የምታገኙት እዛው ትንቢተ ናሆም ምዕራፍ 1 ቁጥር 2 ጀምሮ ስትመለከት ከቁጥር 2 እስከ 4 ላይ ይህን ታገኙታላችሁ። ይሄ የትውልድ ሙግት ነው። የብዙዎቻችሁ ሙግት ነው። የሰው ልጆች ሁሉ ሙግት ነው። ፍርድና ምህረት እንዴት ነው እግዚአብሔር የሚያቻችለው? እንዴት አድርጎ ነው መንገድ የሚፈጥረው? ተመልከቱት። እንደዚህ ነው። እግዚአብሔር ቀናተኛና ተበቃይ አምላክ ስሙ ይባላል። እግዚአብሔር ተበቃይና መዓትን የተሞላ እግዚአብሔር ተበቃይና መዓትን የተሞላ እግዚአብሔር ተቃዋሚዎቹን ይበቀላል፣ ለጠላቶቹ ቁጣውን ምን ያደርጋል? ይጠብቃል። ትንቢተ ናሆም ምዕራፍ 1 ቁጥር 2 እና 3 ትንቢተ ናሆም ምዕራፍ 1 ቁጥር 2 እና 3 ላይ ፍርድንና ምህረትን የሚያደርግበት ምን አለው? እግዚአብሔር መንገድ አለው። የተለያየ ታገኙታላችሁ። እዚያው የተነሳበት ትንቢተ ናሆም ምዕራፍ 1 ቁጥር 2 እና 3 ላይ ታገኙታላችሁ። ቀና ብላችሁ ተመልከቱ። ይሄ የትውልድ ጥያቄ ነው። የዕንባቆም ጥያቄ ነው። የነ አሳፍ ጥያቄ ነው። የጽድቅን የሚወዱ ሰዎች ጥያቄያቸው ይሄ በጥያቄያቸው ምክንያት የሚሆነው በጣም ተመልከቱ። በደንብ እንድትሰሙ ፈልጋለሁ። ይሄ ብዙዎቻችሁን አንቆ የሚይዛችሁ ነገር እና ትጨንቃል፣ ትሰቃያል። ኳስችን ወይም ኮንፊውዥን ወይም ደግሞ ለምን እንደዚህ ይሆናል ትላላችሁ። የጀስቲስ ይመስላል። ያ ጥያቄ ግን እግዚአብሔር ካለማወቅና ከኮምፓሪዝን የሚመጣ ሁለት መንገድ ነው የሚመጣ አስረዳለሁ። እግዚአብሔርን ካለማወቅ ነው። ሁለተኛው ደግሞ ከማነጻጸር እንዳለመታደል ሆኖ በአብዛኛው የሰው ልጅ ደግሞ ኢትዮጵያዊ ምን ይወዳል? ከራሱ ይልቅ ጎረቤቱን ማየት ይወዳል። ራሱን ለመኮነን ራሱን ለማጣት ጎረቤቱን ነው የሚሆነው። ሁለተኛው ከመነሳት በፊት እስቲ ወደ ላሳያችሁ። እግዚአብሔር ቀናተኛ ነው አይደለም? የሚሉት ራሱ በቀለኛ ነው፣ ኃይለኛ ነው። ቁጣ ለጠላቶቹን በመዓቱ ምን ያደርጋቸዋል? ይቆጣቸዋል። እሱ እንደዚህ ከሆነ እሱ ኃጢአት ሲሰቃዩ ኃጢአተኞች ሲለመልሙ መዝሙር 72:73 እናሳ የታለታ ያንተ የፈራ በዘርግ የኖር እነ ተዋበችና እናስካለች መስሪያ ቤት ትከሻቸውን ሲያስካኩብኝ ትከሻቸውን ሲሰብኩብኝ ጋዳቸውን ሲንትን ሲያደርጉ ሲያስሟጥጡኝ የታለ ጌታዬ? እኔ አንተን የፈለግ አንተን ያው ዘመዶቼ እንደ ጅብ ሲያስገድኝ ሲሉብኛቸው ብሎ አምላክ ብሎ ሲሉብኝ ወይራሉኛ። ብዙ ጊዜ ሰዎች የሚያወሩት ወሬ ለራሳቸው ይሄ ነው የሚጠይቁት ጥያቄ ይሄ ነው። ይሄ አይነት ጥያቄ እግዚአብሔር ምን እንደሆነ ነው ማለት እንደሆነ ካለማወቅ የሚመጣ እግዚአብሔርን ካለማወቅ የሚመጣ ጥያቄ ነው። በጣም ምሁርና ተመራማሪ አዋቂና መንፈሳዊ ሆናችሁ እንዳይመስላችሁ ኢትስ ሪዘልት ኦፍ ስፒሪቹዋል ኢግኖራንስ ነው እንጂ ዛሬ መንገዱን አሳያለሁ። እግዚአብሔር በእንዲህ አይነት ሁኔታ ውስጥም መንገድ አለ። ሁሌም አሜን። የእግዚአብሔር ያብሳል። እንዲህ አይነት መንፈሳዊ ድንቁርና በኢየሱስም ከላችን ላይ ይነሳ። እንደዚህ ብሏችሁ አያሉ በቃ መንፈሳዊ ሆኖ መስሏል። ፓስተር ዮዴት እህትየጉዴ ጌታ እንዲህ ይሆንኩኝ እንዲህ ቀልለሊት ይገር እሱንም ራሱ እኮ ብንፈትሸው ንሻት ነው፣ ግብዝነት ነው። ተውትሽ ልውሰድላቸው ፎር ግራንት ልውሰድና እንዲህ ይሆንኩኝ እንዲህ ያደረጉኝ እንደዚህ ሰሆን እግዚአብሔር የሚባለው አምላክ ይታል። እነሱ ለህመማቸው ጤን የለውም ይላል። እኛ እኮ ስንገላበጥ ሁሉ ያን ነው የምንገላበጠው እየሆንና ጤናቸው አይደለም። ሲታመሙ ራሱ ታመው ህመማቸው ምን የለው ስልጣን የለውም። እኛ እኮ ታመን ከዚህኛው ከግራ ጎናችን ወደ ቀኝ ጎናችን ስንገላበጥ ህመማችን ልጆቿን በትህትና በስነ ስርዓት ለማሳደግ ቤቷን ደፋ ቀና የምትል እናት ሚስት ወይም የቤት እመቤት ቤቱን ሲንዘላዘል ኤችአይቪ ውስጥ ይዞባት መጥቶ ኤችአይቪ ውስጥ ተጠቂ ስትሆን ወይስ ጋር አሁን ክርስቲያንስ እኔ ጌታው አስራቴን የሰጠው ቤት እያልኩ እነሱ ህንፃ ላይ ህንፃ ይገዛሉ፣ ቤት ላይ ቤት ይሰራሉ። እኔ ቤት ኪራይን ራሱ ሞርጌጅን መክፈል አቅቶኝ ከቤት ኪራይ ወጣሁ። ወይ አዩ ቤት የሚመጣ ጥያቄ ይመስላችኋል? እግዚአብሔርን ካለማወቅ፣ ሁለተኛ ከምን የሚመጣ ነው? ከንጽጽር። እግዚአብሔር ተበቃ ያደርጋል ማሰብ ነው። እግዚአብሔር ካዳተኛ አይደለም ነው። እግዚአብሔር ለልጆቹ አላማ ይራታል። ታዲያ ብዙ ሰው የሚያነበው ቁጥር 2 ብቻ ነው። ቁጥር 3 ደግሞ ባላንስ ቢትዊን ዘ ጀስቲስ ኦፍ ጋድ
ሜርሲ ኦፍ ጋድ እግዚአብሔርን ስላልሽ ስለታገሽ የሚያሰቃይሽ ባል እግዚአብሔርን ስላልሽ እግዚአብሔርን ስለፈለግ የምታሰቃይ ሚስት ግድ የለም ቀን ያልፋል ብለህ ስትኖር ይካለ ጌታ ቁጥር 3 ቁጥር 2 ምን አይነት ነው? ቀናተኛ ገነቱት እግዚአብሔር ቀናተኛ ተበቃይ ነዚህ ይመስላል። የተረጎሙት ነዚዎች ናቸው መሰለኝ። ግን እሱ ራሱ ላሉ እግዚአብሔር ተበቃይ ነው ኢየሱስ ነዚህ ምናምን ነኝ ብሎ የሚያስብ ተቀይማችሁ ነው። አይ ቲንክ እግዚአብሔር ከነዚህነት የዋጀን ይመስላል። ልጅ ናቸው ሰው አይነት ከደረስክባቸው እንጦሮጦስ ነው የሚከተው የሚባሉት ማለት ነው። እግዚአብሔር ነው የዋህ ነው መሀሪ ነው። ከነቃው ግን የሚገርማችሁ ከፍ ያደርጓል መዓትን ይላል። ይኸው መዓት የእግዚአብሔር የቁጣ መዓት ሀሳቡን ካልፈጠረ ቆጥሮ በእስስ ያያል። ይህ ነው እግዚአብሔር አንዱ ሳይዶ እግዚአብሔር ተቃዋሚዎቹን ይበቀላል። ስሙ ይባላል። ለጠላቶቹ ቁጣውን ያደርጋል። ይጠብቃል